እንደምን አመሻችሁ። እኔ የመጣሁት ከሰሜን ወሎ ኮን ወረዳ ጋሸና ነው። በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳኢነት በድንግል ማርያም አማላጅነት በአባታችን እንባና ጸሎት እንዲህ ስል እመሰክራለሁ። ያመኛል ከልጅነቴ አንስቶ ነው ህመሙ የሚያመኝ ገባ ወጣ እያለ እኔን እያመመ እያለ 2001 ነው አክስቴን በድንገት ገደላት። ከዚያ በሷ እያዘን እያለቀስን እያለ ደግሞ 2011 የኔን እናት ጣላት ደገማት። አልተረፈችም፣ እሷም አረፈች። እነሱን ሸኝተን እያለን ደግሞ 2015 ያክስቴን ባልጣለው እኔንም ደገመኝ። አይ በሽታማ እንግዲህ ከስር ከስር ያው እያለ እያጸዳን ነው ዋጋም የለም በማለት በቤተ ክርስቲያን ጥምቆሻው ስሰቃይ ቆየሁኝ። ሰውየው አረፈ አልተረፈም። እኔ ግን አቀባጀረኝና ደግሞ የሆነ መንፈስ የነበረባት ልጅ እሷን አግኝቼ መምህር የሰው የሚተርፉት ወንቅሸት ገብርኤል ነው ስትለብለኛችን ቃል በመያዝ 2015 በሰኔ እዚህ ገባው። እንቅልፍ ከልክሎ ነበር ሊገለኝ የነበረው። እግዚአብሔር ይመስገን እንቅልፍ እየተኛው እገኛለሁ ዛሬ። እልል ብላችሁ እንደዚህ አመስግኑልኝ። ከዚህ በመቀጠል ደግሞ አበልሽ ነበረኝ። መቼም ዛሬ ባይዳው ነው የሚጠቅመው። እሷ አበልሽ የኔ ልጅ ያነሳው ልጅ ገዝቶልን ነው። ፈረስ ሰንጋ ፈረስ ይባላል። እንዲያላበዛ ጠራ አረጋዋለሁ። ያ ፈረስ ታመመበት ድንገት። እንደው ሰውና ፈረስ ይታመም አያምርበትም። ውልችምችም ብሎ ለሞት እንደው አደረሰው። ወደ ሐኪም እየወሰደ አንተ አትዳከም እንደው ቅዱስ ገብርኤል ይፈውሰዋል አልኩት። ያ ፈረስም ድኖ ተፈውሶለት ዛሬ ሰውየው አይ ቅዱስ ገብርኤል እግዚአብሔር ፈቅዶ መቼ ባየሁት እያለ ሲያመሰግን ይውላል። እንደዚህ እልል በሉ። በመቀጠል አንድ ጓደኛዬ በጥቅምት ነው 2017 ዘንድሮ ስልክ ስደውልላቸው ወይ እኮ ነው መርጌታ ናቸው። መርጌታ ስላቸው አይ ባለቤት የተገላግላ ሐኪም ቤት ነበርኩ ሕፃኗ ጡት አልጠባም ብላ አይ ዋጋም የለ ጓዲያሉ አይዞት ለቅዱስ ገብርኤል እነግራለሁ እኔ ምንም አትሆንብዎትም አልኳቸው። ያቺ ሕፃን ዛሬ ጡቷን እየጠባይ ከእናቷ ጋራ በጥሩ ሁኔታ ትገኛለች። እንደዚህ እልል በሉ። በመቀጠል ደግሞ አንዲት እህት የአማቶች እህት ናት። አምና እዚህ እንዳለው ነው። እህቲቱማ እንደዚህ ወልዳ ነበረ። ልጇን ግን አላይሽ ብላ ልትገላት ነው አሉኝ። ኧረ ቅዱስ ገብርኤል እንደ ሰው ሁሉ መሰክራለሁ አያደርገውም ብዬ ዛሬ ያቺ ከፍት ልጇን ወልዳ ሳድጋ ከእናቷ እኩል ሆና ትገኛለች። እልል በሉ። እኔ በጣም ብዙ ጊዜ ሆዴን አመኝ ነበረ። ከ2006 እስከ 2017 ድረስ የሆድ በሽተኛ ነበርኩኝ። የተለያየ ሆስፒታል ሄዳለሁኝ። ጉበት ነው ምናምን እያሉ ክኒንም መርፌም የለውም። በራሱ ጊዜ ይለቃል፣ በራሱ ጊዜ ደግሞ ያምሃል። ምንም ማድረግ አንችልም፣ ክኒንም መርፌም የለውም ይሉኛል። አሁንም ተመልሼ ወደ ባህላዊ ሕክምና ሄዳለሁኝ። ባህላዊ ሕክምና ሄጄ የተለያዩ ነገሮች እጠቀማለሁኝ። አሁንም ያው ነው፣ በቃ ብዙም ለውጥ የለም። በቃ እያልኩኝ በቃ ወደ 11 ዓመት ስሰቃይ ኖር ያለሁኝ እና በጣም 2016 በጣም አመመኝና በቃ ምንም ማድረግ አልችልም። የተለያየ ባህላዊ ሕክምና ሆስፒታልም እጄ ስታከም ልድን አልቻልኩኝም። ከዛ በኋላ በቃ ሽንት ቤት ስጠቀም በቃ አብሮ ከሰገዴ ጋር ትል ነገር ይወጣል። ቢያንስ ከአለቅት የሚተልቅም አለ፣ አለቅት ነስል የሚልም አለ። በቃ በጣም ትላልቅ ነው የሚወጣኝ እና ከዛ በኋላ በቃ ዘንድሮ ጥር የጥምቀት አካባቢ ነውና በቃ ፈጣሪ እንግዲህ በኋላ ወደ ጸበል ምራኝ፣ በቃ የተለያየ ሕክምና ለፍቻለሁ ልድን አልቻልኩኝም ብዬ ለምኜ ጥር 21 ነው ወደዚህ የመጣሁኝ ወደ ወንቅሸት ማለት ነው። ጥር 21 ቀን መጥቼ ግን ወደ 8 ወር የሚሆን ትል ሲወጣኝ የነበረውን በ4 ቀን ድኛለሁ። በ4 ቀን ማለት ነው። ከ8 ወር ሙሉ ከሰገዴ ጋር ትል እየወጣ ሲያሰቃኝ የነበረ በሽታ በ4 ቀን ድኛለሁኝ። ለእኔ የደረሰ አምላክ ለእናንተ ይድረስላችሁ። እና ደግሞ ማለት ነው በቃ ከቤተሰብ ጋር ብዙ ጊዜ ተሳምቼ አልኖርም። እኔ ኑሮዬ በሰው ሀገር ምናምን ነው የምኖረው። እና ደግሞ ማታ ተኝቼ እንቅልፍ ሳይወስደኝ ሌቱ ይነጋል። ሲነጋ ወደ ስራ ነው የሚሄደው። አንዳንድ ቀን ደግሞ 2 ሰዓት ተኝቼ እነቃለሁ። ከዛ በኋላ እንቅልፍ አላይም። አሁን ግን ከዚህ ከመጣሁ ግን የሰላም እንቅልፍ እየተኛው እገኛለሁኝ። ሁለተኛ ደግሞ አይምሮ በጣም ጫነቅ ነበረ። አሁን ግን አይምሮ ተረጋግቶ በሰላም እገኛለሁኝ። ለኔ ደረሰ አምላክ ለእናንተም ይድረስላችሁ።
እኔ ከዚህ ከመጣው ወደ 5 ወር ሊሆነኝ 2 ቀን ነው የቀረኝ። ከብዙ በሽታዎች ተፈውሼ ድኜ እገኛለሁኝ። የሰላም ኑሮ እየኖርኩኝ እገኛለሁኝ። አባታችን ለገዳማቸው ያብቃልን፣ ወንጌልን ይጠብቅልን። ሁላችንም ድነን ለመመስከር ያብቃል፣ ለመስከር ያብቃችሁ። ጨርሻለሁ። አመሰግናለሁ። ልብላችሁ አመስግኑልኝ። እንደምን አመሻችሁ፣ እንደምን እስከዚህ ቆያችሁ። አሜን ብለን እንድናመሰግነው አንደበታችን ለምስጋና የከፈተልን ቅዱስ እግዚአብሔር ከእናቱ ከቅድስት ድንግል ማርያም ጋር በፈጠረው ፍጥረታት አንደበት የተከበረ የተመሰገነ ይሁን። ስሜ በላይ ነው ጌጡ ይባላል። የክርስትና ስሜ ገብረ ኢየሱስ። የመጣሁት ከደቡብ ጎንደር ከፎገራ ወረዳ ነው። አንደኛ የምመሰክረው በእግዚአብሔር ቸርነት በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ባለሟል ተራዳይነት በአባታችን ዋና ጸሎት የተደረገልኝን እንዲህ ስል እናገራለሁ። ይህን ወንቅ እሸትን የማውቀው 2016 ወይም አምና ነው። መጥቼ እምነቱን በመጸበልና እምነቱን በመቀባት እኔ ከክንታሮት በሽታ ተፈውሻለሁ። ለእኔ የደረሰ ለእናንተም ይድረስላችሁ። ስሜ ደመቀች እባላለሁ። የመጣሁት ከምዕራብ ጎጃም ካዊ ዞን ነው። በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን እንባና ጸሎት እንስል መሰክራለሁ። እኔ የምመሰክረው ስለ እህቴ ነው። እህቴን በጣም ያማት ነበር። የሚያደርጋትም መነጋገርም አትችልም፣ መንቀሳቀስም አትችልም፣ ከቆመችም መቀመጥ አትችልም፣ ከተቀመጠችም መነሳት አትችልም ነበር። አሁን ግን ድና ተፈውሳ ትገኝልኛለች። እልል ብላችሁ አመስግኑልኝ። ሁለተኛ የምመሰክረው ደግሞ ስለ ራሴ ነው። እኔን ያመኝ ነበር በጣም ወባ እየተባለ የተለያየ ወባና የተለያየ ወፍ እየተባለም ያመኝ ነበር። አሁን ግን ጸበሉን በመጠጣት እምነቱንም በመቀባት ወደ ታችም ወደ ላይም እያለ የተቆራረጠ የስጋ መልክ ወጥቶልኛል። እልል ብላችሁ አመስግኑልኝ። ሶስተኛ የምመሰክረው ስለ ቤተሰቦቼ ነው። ቤተሰቦቼ በጣም ይጣላሉ። አባትና ወንድሜም አይስማሙም ነበር። አሁን ግን ሰላምና ፍቅር ሆኖ ይገኙልኛል። እልል ብላችሁ አመስግኑልኝ። እኔ ዓለማዊ ስሜ ሀብታም ጥሌ ይባላለሁ። የመጽሐፍ ስሜ ገብረ ስላሴ። የመጣሁት ከጢስ አባይ አካባቢ ነው። ማጅ ደብረ ንግስት የምትባል ቀበሌ ነው የመጣሁት። እናም በክንታሮት በሽታ ብዙ ጊዜ ታምሜ ብዙ ጊዜ ተሰቃይቼ ነበር። እናም የባህል ሕክምናም ተጠቅሜ ነበር፣ አልተሳካልኝም። ግን እዚህ መጥቼ የወንቅ እሸቱ ቅዱስ ገብርኤል፣ አባቴ ሚካኤል፣ አይሰዲቱ ድንግል ማርያም፣ የመጥምቆ ዮሐንስ፣ እውነት የበራው መናኝ አባቴ ዮሐንስ አንተ እርዳኝ፣ ከአንተ ውጭ ማንም አማላጅ የለኝምና አንተው አድነኝ፣ አንተው እባክህን ተማለደኝ ብዬ እዚህ መጥቼ ጸበሉን ተጠቅሜ ነበር። የበራው መናኝ አድኖኛን። እልል ብላችሁ አመስግኑልኝ። ሁለተኛው ምስክሬ እናቴ ታማብኝ ነበረ። እናቴ ታማ እኔ ከዚህ ጠበል እየተጠመኩኝ እናቴን ከዛ መማት አሉኝ። እኔ በሄድ ምን አረግላታለሁ? የወንቅ እሸቱ ቅዱስ ገብርኤል አይሰዲቱ ድንግል ማርያም ቀድማ በመንፈስ ቅዱስ ታስብልኝ፣ እሷ ካለች ምን መገዳትምና የአይሰዲቱ ድንግል ማርያም በቸርነቷ ትማልልኝ፣ ቁሜ መሰክራለሁ ብዬ ነበረ። እናቴ በደህና ምድር ተገናኛለች። እልል ብላችሁ አመስግኑልኝ። ሶስተኛው ምስክሬ ቤተሰቦቼ ይጣሉ ነበረ። እናትና አባቴ በተደጋጋሚ ይጣላሉ፣ ሰላም የላቸውም፣ ይለያያሉ፣ ይገናኛሉ፣ መልሰው ይታረቃሉ። አባቴ ቅዱስ ገብርኤል እባክህን ቤተሰቦችን ሰላም አርግልኝ፣ ቤተሰቦችን አንድ አርግልኝ፣ ከልባቸው እርቅ አውርድልኝ ብዬ ተስዬ ነበረ። ቁሜ መሰክራለሁ ብዬ ነበር። ቤተሰቦቼ ታርቀውልኝ በሰላም እየኖሩልኝ ነው። እልል ብላችሁ አመስግኑልኝ። አሜን። እግዚአብሔር ይመስገን። አባታችን በሰላም ወደ ገዳማቸው ይመልስልን። ወንቅ እሸትን እስከ ዓለም ፍጻሜ ያቆይልን። ወስብሐት ለእግዚአብሔር ለወላዲቱ ድንግል መስቀሉ ክቡር። እኔ የመጣሁት ጎዲ ነው፣ ወረዳ ባህር ዳር ነው እና በጣም እኔ ያመኝ ነበረ። የአእምሮ ችግር ሁላ ነበረብኝ። የአእምሮ ከነስውጥ ነበረ። ተሌላ ቦታ በሰንሰለት ታስሬ ወንቅ እሸት ስመጣ ሀብሌን ጥዬ ደህና ሆንሁኝ። አዝዲያ በጤና ምክንያት ትዳር ሁላ ፈትቼ ምንዬ እዛ ግና ከዚህ አግብቼ ጤናዬን አግኝቼ ወልጄ ክርስትና ከዛ ስንቼ እገኛለሁ። እልል በሉልኝ። በጣም ታሜ ነበር፣ ግን አሁን ከፈውሼ ድኛለሁ።
እዛ ቤተሰቦቼ ሰላም የላቸው ነበር። ሙሎች መፈጣፈጥ ነው የነበረ። አሁን በአባታችን እንባና ጸሎት ቤተሰቦቼ ሰላም አግኝተው ፍቅር ሆነው ይገኙልኛል። እልል በሉልኝ። ከብቶች መሞት፣ አይናቸው መሰወር ሁሉ እንደነበር የሚሆኑ ዛሬ ግን ወንቅሸት ተመጣን። ከብቶች ሁላ ደህና፣ መሬት ሁላ በረከት በበረከት ሆኖ ይገኝልናል። በሉልኝ። አባታችን በሰላም ይመልስልኝ። አዝ ደግሞ እህቴ ደግሞ ታማ መጣ ነበረ ከዚህ ወንቅሸት እና ሳትመሰክር ነው የሄደች። አሁን ሁሉ ተፈውሰን ቤተሰብ ሁላ ጤነኛ ሆኖ ይገኛል። እልል በሉልኝ። አባታችን በወጡበት በሰላም ይመልስልን። አመሰግናለሁ። እንዴት አመሻችሁ? ስሜ ገነት አየልኝ ይባላል። የመጣሁት ተጎንደር ማዕከላዊ ጎንደር ነው። ታሜ የመጣሁት ስኳር በሽታ ነበረ 350 አሁን ወደ 140 ገብቶልኛል። ለኔ ድረስ አምላክ ለእናንተ ይድረስላችሁ። አባታችን በሰላም ይመልስልን። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በግፈኛው አባታችን እንባና ጸሎት የተደረገልኝን ብዙ በጥቂቱ እንዲስል መሰክራለሁ። የመጣሁት ከባህር ዳር ማህበረ በኩራት ተወልጄ ያደኩት ጢስ አባይ ነው። የምመሰክረው ጎኔ የቆመችው እህቴ ናትኝ። ታማሚ ነበረች። ራሷን አታውቅም። መስመር ዳር ነበር የምትውል። አስፓልት ለአስፓልት መኪና ስትማታ ሰው ስትደባደብ ነበር የኖረች። አሁን ግን በወንቅሸቱ ቅዱስ ገብርኤል ወንቅሸት መጣ። ከዚያ ሁሉ ነገር ድና ከቴም ጋብቻዋን በወንቅሸቱ ቅዱስ ገብርኤል አርጋ ዛሬ ወልዳ ትገኛለች። እልል ብላችሁ አመስግኑልኝ። አዚያ በተጨማሪ ቤተሰቦቿ መሬቱን እህል ሲዘሩ ስንዴ ሲዘራ እንክርዳድ ነው የሚበቅል። ገብስም ሲዘራ እንክርዳድ ነበር የሚበቅል። ከብት ሲወለድ እግሩ ጠማማ አንገቱ ጠማማ ሆኖ ነበር የሚወለድ። ወንድሞቿ በሙሉ በየሀገሩ ተሰደው ነበር የሚኖሩ። ከዚህ እሷ በመጠመቋ መንፈሱ ጩሆ የ27 ዓመት ድግምት በወንቅሸቱ ቅዱስ ገብርኤል ለፍልፎ ለቀቋለ በየሀገሩ የተሰደዱት ቤተሰቦቹ ሁሉ መጣው 2015 እንዲያው መሰርጉ ደን አንድ ጊዜ 3 ልጅ ድረው ዓለም ሁሉ ተደንቆ ቤተሰብ ሁሉ ዛሬ በፍቅር በሰላም ይኖራል። እልል ብላችሁ አመስግኑልኝ። ዛሬ እንክርዳድ የሚያበቅለው መሬት እንክርዳድ የሚያበቅለው ስንዴ የነበረው ምርቱ ተትረፍርፎ ይገኛል። እልል ብላችሁ አመስግኑልኝ። አሁን ቤተሰቡ ሁሉ እነዚያ በየሀገሩ የነበሩት ወንድሞቿ እህቶቿ ዛሬ ጎረቤት ሆነው እናት አባታቸው ጋር በፍቅር በሰላም ይኖራሉ። አባታችን በሰላም ወደ ገዳማቸው ይመልስልን። እኔ የመጣሁት ከሰሜን ወሎ ላስታ ቅዱስ ላሊበላ ነው። ስሜ ጌታቸው ድንቅዬ ይባላለሁ። የክርስትና ስሜ ሀፍተ ስላሴ ይባላለሁ። ወደዚህ ቦታ የመጣሁት እኔ ሁለት ወንድሞቼ ታመው በሰንሰለት ታስረው ነው እዚህ ሳስጸብል የነበረ እና አንደኛው ወንድሜ ልክ በ14 ቀኑ ነው ተፈውሶ ወደ አገሩ ሄዶ አሁን ሰላም እየሰራ ይገኛል። አንደኛውም ከመጣን 2 ወራችን ነው ዛሬ ልክ ገብርኤል አሁን 2 ወራችን ነው እዚህ ከመጣን ራሱን ሆኖ ይገኝልኛል። እያስተዋለ ሁሉ ነገር ተፈውሶልኝ ራሱን አውቆ ይገኝልኛል። በዚሁ አጋጣሚ እነሱን ለማስጠበልም ብዬኔ ደግሞ እነሱን ጸበልም በማስጠጣት እምነትንም በመቀባት በዛው አጋጣሚ እኔም ትንሽ ጸበል አላበዛም ብዙም ትንሽ ነው የምጠጣው። ግን በዚሁ አጋጣሚ ሆድ ህመምም ነበረብኝ፣ ወባም ያመኝ ነበር። የወጣልኝ ነገር በጣም ብዙ ነገር ነው። በቁልቁል የወጣልኝ ማለት ነው። ስጋ ቁርራጭ እንዲሁም ደግሞ ነጭ ነፍሳት ነገሮች ትንንሽ ነጭ ተለጣጭ ነገር በቁልቁል ወጥቶልኛል። ድኜ ተፈውሻለሁ። በመቀጠል ደግሞ ታናሽ እህቴ ፊቱ አካባቢ ቆዳ በሽታ ነበረባት። አንደኛው ወንድም የተፈውሶ ሄዶ ያልኋችሁ እምነቱን ይዞ ሄዶ ጸበሉም ይዞ ሄዶ እምነቱን እየተቀባች
ያ ቆዳ በሽታ እየጠፋላት ነው። አሁን ትንሽዬ ናቸው የቀረችው፣ ጠፍቶላታል ብለው ነግረውኛል። ለእኔ የደረሰ ለእናንተም ይድረስላችሁ። ስላዳመጣችሁኝ አመሰግናለሁ። እኔ የመጣሁት የግንዶ ወረዳ ዘሞቻ ነው። ዙሪያ ወረዳ ባህር ዳር ነው። የምመሰክረው ለአቲያ ነው። ማስተዋል አበው እባላለሁ ስሜ። ተንበርክኬ አሃቴ ደም ግፊት ነበረባት። አሁን ደርሶ ገደላትና ሞተች እኮ ብለው ተላቀሱብኝ። ከዛ አሃቴ ቁማ ያየዋት እንደውም በአውደ ምሕረት ተንበርክኬ መሰክራለሁ አልኩኝ። አሃቴ ወዲያው እምነቱን ስቀባት ብድግ ብላ ተነስታ ነው የሳመችኝ። ስለ ቅዱስ ገብርኤል ብዬ እምነቱን ቀባዋት እና ድና ተገኝታልኛለች። እልል ብላችሁ አመስግኑልኝ። ሁለተኛ ደግሞ ላክስቴ ልጅ ነው። 1 አመት ነው የሚሞላት። በይሰሞን ጡት አልጠባም ብላ ዝም ብላ መባባት ቀንም ሌትም ጡት አትጠባም። ደፍተራ እንዳሉ ደፍተራ አትዱ ዝም ብላችሁ አልኳቸው። ጥፈት እናስጥፍላት አሉ። አረ ምንም አይሆናት ብለን እምነቱን ቀብተንላት አሁን ተሽሏት ጡት እየጠበይ ትገናኛለች። የኔ የደረሰ እናንተ ይደረስላችሁ። ልል ብላችሁ አመስግኑልኝ። ሶስተኛ ደግሞ ለእህቴ ነው የምመሰክረው። እህቴ ሀዚያ ሟት መጣ ነበረ በፊት ካንሰር መማሟት ጡትሽን ሁላ ተቆረጭው ተብላ ነበር። እኔ ካዚህ ሁኛ መንፈሱ በእኔ እየጮኸ ነይ ሀዚ ዝም ብለሽ አልኳት። ሀዚ በመጠይ በወሯ ተፈውሳ ሄደች። እልል ብላችሁ እግዚአብሔርን አመስግኑልን። ነፍሰ ጡር ነበረች። በሰላም ወልዳ አዝላ ትገኝልኛለች። እልል ብላችሁ አመስግኑልኝ። አባታችን ወደ ገዳሞት ይመልስልን። እድሜያቸውን እንደ ሰማይ ኮከብት እንደ ምድር አሸዋ ያብዛልን። ስሜ ቅድስት ደረሰ፣ የመጽሐፍ ስሜ ወለተ ሩፋኤል። የመጣሁት ደቡብ ወሎ መቄት ወረዳ ደብረ ዘቢጥ። የመጀመሪያ የምመሰክረው ለራሴ ነው። የልብ ህመምተኛ ነበርኩኝና በሐኪም ቤት የልብ ኬዝሽ አልቋል፣ የመጨረሻ ደረጃ ላይ ደርሰሻልና መድኃኒት ውሰጂ ተባልኩ። የራማው መልአክ ቅዱስ ገብርኤል የድሆች አባት አንተ ዶክተር ሁነኝ፣ መድኃኒት ሁነኝ፣ ከደጅህ እመጣለሁ አድነኝ ብዬ ነበርና ድኜ ተፈውሻለሁ። እልል ብላችሁ አመስግኑልኝ። ሁለተኛ መሰክረው እህቴ ከጠፋች 5 አመቷ ነው። ያለችበት አይታወቅም ነበረ እና የራማው መልአክ ቅዱስ ገብርኤል እህቴን ለቤተሰቦቿ አብቃልኝ፣ ሲወለደጅህ አብቃልኝ ብየው ነበር። አሁን ከቤተሰቦቿ ጋር ተገናኝታ ትገኛለች። እልል ብላችሁ አመስግኑልኝ። ሶስተኛ የምመሰክረው ታላቅ ወንድሜ ከባለቤቱ ጋር ተጣልቶ ተለያይተው ነበርና ደውላ ከወንድምሽ ጋር ተጣልቻለሁኝ ብላለችኝ። እንዴ ይሄማ ሊሆን አይገባም እና እኔ ያለሁት እኮ ወንቅሸት ቅዱስ ገብርኤል ነው በማለት የንታይ አባቴ በጸሎታቸው እንዲያስቡኝ ንገሩኝ በማለት ወንድሜ ከባለቤቱ ጋር ታርቆ ይገኝልኛል። እልል ብላችሁ አመስግኑልኝ። እንደምን አመሻችሁ። እንደምን እስከ ስንት ሰዓት ቆያችሁ? አሜን። የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እኔ የመጣሁት ከባህር ዳር ዙሪያ ወረዳ ነው። የዓለማዊ ስሜ ነጻነት ተመስገን እባላለሁ። መንፈሳዊ ስሜ ወለተ ሚካኤል እባላለሁ። እኔ የተደረገልኝ ታምር ከብዙ በጥቂቱ ከረዝሙ ባጭሩ እንዲህ ስል መሰክራለሁ። ታምሜ ምግብም አልወስድም ነበር። ልቤም በጣም ድክም ያደርገኝ ነበር። የወንቅሸቱ ቅዱስ ገብርኤል አባቴ፣ የበረው መናኝ አባቴ እንባ ጸሎታችሁ ለእኔ ይድረስ። ምኝታውንም ለቅቄ ተንቀሳቀስኩ እንደሆን ምግብም የወሰድኩ እንደሆን በአውደ ምሕረት እመሰክራለሁ ብዬ ነበር። አሁኑን ከበሽታዬ ነጻ ሆኛለሁ። ለእኔ የደረሰ አምላከ ገብርኤል አምላከ ዮሐንስ ለእናንተ ይድረስ።
አባታችን በወጡበት በሰላም ወደ ገዳሞት ይመልስልን። ጠላታቸውን የእግራቸው ስር መጠቅጠቂያ ያደርግልን። ወንቅ እሸትን እስከ ምጽአተ ይፍታብን።